ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔም እዝራ አራራ ይባላለሁኝ። ዛሬ የምናየው ዳታ ኩዌሪ ላንጉጅ ዲኪዩኤል ይሆናል። ኤስኩኤልን በመጠቀም ማይክሮሶፍት አክሰስን ተጠቅመን እንዴት እንሰራለን የሚለውን የምንመለከት ይሆናል። ባይ ዘ ዌይ ከዚህ በፊት ሁለት ቪዲዮዎችን ሰርቻለሁ አስመልክቶ ዳታ ዲፊኒሽን ላንጉጅ ዲዲኤልን አስመልክቶ አንድ ቪዲዮ አለ። ዲኤምኤል ወይም ዳታ ማኒፑሌሽን ላንጉጅ አስመልክቶ አንድ ቪዲዮ አለ። እነዚህን ቪዲዮዎች እስኪ ወደኋላ መለስ ብላችሁ ተመልክቷቸው። እነሱ ስለሚጠቅሙን እኒህን ካላያችሁ ይህ ቀጣይ ነገር ያለው ነገር ላይገባ ስለሚችል ተመልከቱ በማለት እጋብዛችኋለሁ። ሰው በቀጥታ ወደ ዛሬ ክላሳችን ስንሄድ ዲኪዩኤል ዳታ ኩዌሪ ላንጉጅ ምንድን ነው የሚለውን ነገር ስናይ ምን የሚያደርግልን ነው ይላል። ዳታን ኩዌሪ ለማድረግ ወይም ሪትሪቭ ወይም አንድን ዳታቤዝ ለማንበብ ለማየት ዳታዎችን ኤክስትራክት ለማድረግ ከፈለግን ዲኪዩኤል ኮማንድን እንጠቀማለን ነው። ይህ ኮማንድ አንድ ኮማንድ አለው። ሴሌክት የሚል አንድ ኮማንድ ብቻ ነው ያለው። ሴሌክትን በመጠቀም ነው ዳታን ኤክስትራክት ከአንድ ወይም ከአንድ በላይ ቴብሎች ጋር ዳታን ኤክስትራክት አድርጎ ማንበብ ማየት የሚያስችለን ይህ ሴሌክት የተባለ ኮማንድ ይዞልናል። ማን ዲኪዩኤል ኩዌሪ ያደርግልናል ማለት ነው። ባይ ዘ ዌይ የሶስቱን ዲፍረንት ላሳያችሁ። ዲዲኤል ዲኤምኤል እና ዲኪዩኤል ዲፍረንቱ ምንድነው የሚለውን ነገር እስኪ ልንገራችሁ። ዲዲኤልን እንደምን ቁጠሩት መሰላችሁ? አንድ ላይብረሪ እንደመገንባት ነው። ህንፃውን እንደመስራት ነው። ማለትም ዲዲኤል የሚያደርግልን ቴብል ስትራክቸሩን ክሬት ነው የሚያደርግልን። ኮለም እና የቴብል ኔሙን ነው ይገነባልን። ልክ እንደ ላይብረሪ እንደመገንባት ቁጠሩት። ዲኤምኤል ዳታ ማኒፑሌሽን ላንጉጅ እሱ ደግሞ ምንድነው የሚያደርግልን? ዲዲኤል ላይብረሪ ከሆነ ዲኤምኤል ኮማንዶች ደግሞ የሚያደርጉልን ምን ማድረግ ነው? መጻፍን አድ ወይም ሪሙቭ ማድረግ ነው። መጻፎችን እዛ ላይብረሪ ጋር እያመጡ መጨመር ወይም መቀነስን አስመልክቶ ዲኤምኤል ሲሰራልን፣ ዲኪዩኤል ደግሞ ምን ማድረግ መሰላችሁ? ያን የፈለግነውን መጻፍ ፈልጎ ማግኘት ሊሆን ይችላል። ከዛ ላይብረሪ ውስጥ ፈልገን ማግኘት መፈለግ ወይም ደግሞ ያን መጽሐፍ ማንበብ ምን ተብሎ ይጠራል ነው? ዲኪዩኤል ይባላል ነው። ሶ የሶስቱ ዲፍረንስ እንደዚህ ነው። ዲዲኤል ላይብረሪ ሲሆን ዲኤምኤል መጽሐፍ ማስገባት የተለያዩ መጽሐፎችን ማስገባት ወይም ማስወገድ ሲሆን ዲኪዩኤል ደግሞ እነዛን መጽሐፎችን ማንበብ ስንችል ነው ዲኪዩኤል ይባላል ነው። እነዚህን እስኪ እንመልከት ነው። የመጀመሪያው ያው እንግዲህ ዲኪዩኤል አንድ ኮማንድ ብቻ ነው ያለው። እሱም ያለው ሴሌክት ኮማንድ ነው። ሴሌክት ኮማንድ ተጠቅመን ነው ዲኪዩኤል የምንሰራው። ባይ ዘ ዌይ አንድ ኮማንድ ይኖረው እንጂ ሴሌክት ይባል እንጂ በጣም ዘ ሞስት ፓወርፉል ኤንድ ፍሪኩዌንትሊ ዩዝድ የምናደርገው ኮማንድ ነው ሴሌክት። ሲንታክሱ ይህንን ይመስላል። የተለያየ ዲፍረንት አጠቃቀም አላቸው። እነሱን እስኪ በጋራ ለየብቻ ሁሉንም የምናይ ይሆናል። ከመጀመሪያው ስንጀምር ሴሌክት ኦል ዳታ፣ ሁሉንም ዳታ ከአንድ ቴብል ውስጥ መርጠን ማየት ብንፈልግ ምን አይነት ነገር እንጠቀማለን ከተባለ ይኸው ሲንታክሱ ሴሌክት አስትሪክስ ምልክት ፍሮም ስቱደንትስ ነው። ስቱደንት እቺ አስትሪክስ የምታሳየው ምንድነች? ኦል ኮለምን ሁሉንም ኮለም አምጣልኝ ማንበብ እፈልጋለሁ። ስቱደንት ከተባለ ቴብል ውስጥ ሂድና ሁሉን ኮለም ምን አድርግልኝ ነው አምጣልኝ፣ ሁሉን ሮውንም ጨምረ አሳየኝ እያልነው ነው። ሶ ምን ያደርጋል? ይሄን ኮማንድ ስንጽፍለት ስቱደንት ከተባለ ቴብል ሄድና ሁሉንም ኮለም ዜን ሮዎችን በሙሉ አምጥቶ እንደዚህ ያሳየናል ማለት ነው። ስለዚህ ይቺ ምልክት አስትሪክስ የሚያሳየን ምንድነው? ሁሉንም ሮ ኤንድ ኮለምን አምጣና አሳየኝ። ፍሮም ከተባለ ማን ነው? ከስቱደንት ወይም ቴብል ኔሙን እዚህ ጋር እናስገባለታለን። ሶ ይህ የሚያሳየን ሁሉንም አንድን ቴብል ማንበብ፣ አንድ ቴብል ክሬት አድርገናል ዲዲኤልን በመጠቀም ዲኤምኤልን በመጠቀም ደግሞ የተለያዩ ሮዎችን አስገብተናል። ማንበብ ወይም ያንን ቴብል ማየት ስንፈልግን የምንጠቀመው ሴሌክትን ይሆናል ማለት ነው። ሁለተኛው ስፔሲፊክ ኮለም መምረጥ ብንፈልግስ ነው። ለምሳሌ ይህ እንደዚህ አይነት ዳታ ቢኖረን ስቱደንትስ የተባለ ቴብል ቢኖረን ከዚህ ውስጥ ሁሉን ሳይሆን የምንፈልገው ማንም ቢሆን ኔም እና ኤጅ የተባለ ኮለም ያሉትን ሁለቱን ነገር ማየት ማንበብ ብንፈልግስ ምን አይነት ሲንታክስ እንጠቀማለን ከተባለ ይኸው የምንጠቀመው ይሄን ይሆናል። ሴሌክት ከዛ የምንፈልገው ኮለም እናስገባለታለን። ማንን የምንፈልገው? ኔም እና ኤጅ ነው። እዚህ ጋር አስታውሱ ቅድም አስትሪክስ ካደረግነው ሁሉንም ኮለም አምጣለን እያለን ነው። እዚህ ጋር ግን ሴሌክት የምንፈልገው ምንድነው? መረጥንለት። ማንና ማንን ነው የምንፈልገው? ኔም እና ግሬድ ሌብል የተባሉትን ኔም እና ግሬድ ሌብል ፍሮም
ቴብል ኔም እናስገባለታለን ወይም እነግረዋለን። ፍሮም ስቱደንት ከተባለ ቴብል ሄድና ኔም እና ግሬድ ሌብሉ ብቻ ቆርጠህ አውጥተህ አሳየኝ ስንለው ይኸው ስቱደንት የተባለው ጋር ይሄዳል፣ ያገኘዋል። ዜን ማናን የፈለግነው እኛ ሴሌክት ኔም እና ግሬድ ሌብል የተባሉትን ብቻ ባዘዝነው መሰረት አውቶ ያሳየናል። ሶስተኛውስ ፊልተር ማድረግ ብንፈልግ ነው። ፊልተር ማድረግ ማለት ምን ማለት ነው? ፊልተር እንግዲህ ኦልሬዲ ፊልተር ሲኖር፣ ኮንዲሽን ሲኖር፣ ክራይቴሪያ ሲኖር ምንጠቀም ማንን ነው ብለናል ከዚህ በፊት? ዌር ካለ እሱን ያሳየናል። ኮንዲሽን አለ ማለት ነው። ይህ ነገር የሚነግረን ምንድን ነው? ለምሳሌ እንደዚህ አይነት ስቱደንት ቴብል አለ ይለናል። የተለያየ ዳታ አለው። ከዚህ ውስጥ ቆርጠን መውጣት ብንፈልግ፣ ፊልተር ማድረግ ብንፈልግ ለምሳሌ ስቱደንት ኔም እና ግሬድ አለ። ከዛ ውስጥ ግን 12ኛ ክፍል ተማሪዎችን ብቻ እንዲያሳየን ብንፈልግ አይተናል። እዚህ ጋር ማን ናቸው? አበበና ኃይሌ 12ኛ ክፍል ተማሪዎች ናቸው። ልክ እንደዚህ አይነት ዳታ ከፈለግን ወይም ደግሞ በጾታ በጀንደር ሴት የሆኑትን ብቻ ብንፈልግ አስቴርና ትዕግስትን እንዴት ነው እንደዚህ ቆርጠን የምናወጣው? ኮንዲሽን ክራይቴሪያ ሲኖር እንዴት ነው የምንጠቀመው? ሴሌክትን ከተባለ ኩዌር የተባለ ኮንዲሽን እንጠቀማለን። ስንጠቀም ፍሮም የሚለው ነገር ቴብሉን የሚነግረን ፍሮም እዚህ ቴብል ኔም ስቱደንት ጋር ሄድ፣ ከዛ ደግሞ ኮንዲሽኑን የምንጽፈው የት ጋር ነው? ኩዌር የሚለው ጋር ኮንዲሽኑን በግሬድ ሊሆን ይችላል ወይም ደግሞ በጾታ ሊሆን ይችላል። እዚህ ጋር ኮንዲሽን እናስገባለን። ሴሌክት የሚመጣልን ኮለም ደግሞ የኮለምን ብዛት ደግሞ ሴሌክት ላይ እንጽፍለታለን። ሶ ጠቅላይ ሲንታክሱ ይህንን ይመስላል ነው። ይህንን ስንጽፍ ያመጣልናል። እዚህ ጋር የምንጠቀማቸው ሴሌክት ላይ የምንጠቀማቸው ዌር ኮንዲሽን ካለ የምንጠቀማቸው ኦፕሬተር ይኖራሉ ነው። ሁለት አይነት ኮምፓሪሽን እና ሎጂካል ኦፕሬተር ልንጠቀም እንችላለን። እኩል ይሆናል ስፔሲፊክ ሲሆን ነው። ለምሳሌ ዌር ግሬድ ሌቭል ኢዝ ኢኳል ቱ 11 አለው ማለት 11ኛ ክፍል ተማሪ የሆኑትን ብቻ አምጣለን እያልነው ነው። ይቺ ምልክት ደግሞ ናት ኢኳል ቱ ስንጠቀም ወይ ይቺን እንጠቀማለን ወይ ምልክት ስንጠቀም 11ኛ ክፍል ያልሆኑትን አምጣለን ስንል ነው። ግሬተር ዛን ኦልሬዲ ግሬተር ዛን ነው። ዌር ኤጅ ግሬተር ዛን 12 ነው ማለት እድሜያቸው ከ16 ዓመት በላይ የሆኑ አምጣለን ስንለው ነው። ሌዛን አለ ግሬተር ዛን ኦር ኢኳል ቱ ስንፈልግ ይቺን ነው የምንጠቀም። ግሬተር ዛን ከዛ ከጎን እኩል ይሆናል እናደርጋለን። ሌዛን ኦር ኢኳል ቱ ስንጠቀም ሌዛን ከዛ ይቺን ምልክት ተጠቀምን ማለት ለምሳሌ ዌር ማርክ ሌዛን ኦር ኢኳል ቱ 100 አለ ማለት የማርክ ኮለማቸው 100 ወይም ከ100 ያነሰ ካለ እነሱን አምጣልኝ ስንለው ዌር ተጠቅመን ኦፕሬተር ኮምፓሪሽን ማወዳደሪያ ኦፕሬተር እንጠቀማለን። ወይም ደግሞ ሎጂካል ኦፕሬተር ሎጂካል ኤንድ ኦር ወይም ናት እነዚህ ነገር ተጠቅመን ኤንድ ማለት ሁለቱም ኮንዲሽን ትሩ ሲሆን ነው። ኦር ማለት አንደኛው ሲሆን ነው። ናት ሪቨርስ ነው። ትሩ ከነበረ ፎልስ ከነበረ ትሩ አድርግልን ብለን እንደዚህ አይነት ሎጂካል ኦፕሬተር ልንጠቀም እንችላለን። ለምሳሌ ስንመለከት ይህን ሲንታክስ ተመልከቱት። ምንድን ነው የሚለን? እስኪ ይህን ሲንታክስ የሚለውን ነገር እናንብበው። ምን ይላል? ሴሌክት ኦል እቺ አስትሪክስ የምታሳየን ኦል ሮው ኤንድ ኮለም ፍሮም ቴብል ማን ነው? ስቱደንት ከተባለ ቴብል ጋር ሂድና ፍሮም ካለን ቴብሉን እየነገረ ነው። ፍሮም ቴብል ስቱደንት ሁሉን ሮው እና ኮለም አምጣልን። ስታመጣልን ግን ምን ይሆናል? ኮንዲሽን ስፔሲፊክ ጨመረ። ጾታቸው ኤፍ ወይም ሴት የሆኑትን ብቻ ቆርጠ አምጣልኝ እያለው ነው እዚህ ጋር ትእዛዙ። ሌላኛው ትእዛዝ ደግሞ ልናዝ እንችላለን። ይህን ተመልከቱት እዚህ ጋር ይህም ተመሳሳይ ነው፣ ግን ዌርን የሚያሳየን ምንድን ነው? ግሬድ ሌብላቸው ቴን የሆኑ የ10ኛ ክፍል ተማሪዎች ወይም የ12ኛ ክፍል ተማሪዎች ከሁለት አንዱ ወይ 10 ወይ 12ኛ ክፍል የሆኑ ተማሪዎችን ብቻ አምጣልኝ ስንለው ይህንን ነገር እንጠቀማለን። ወይም እዚህ ጋር ምን ሊመጣ ይችላል? ግሬድ ሌቭል ኢን የምትባል ኮማንድ ከተጠቀምን ተመሳሳይ ነው። ከዚህ ጋር ኢን ማለት ኤዘር 10 ወይም 12 ነው። ወይ 10ኛ ክፍል ወይ 12ኛ ክፍል ኦር እንደማለት ነው። ኢዘር 10 ኦር 12 ከሁለት አንዱ ስንል ኢን መጠቀም እንችላለን። ወይም ሁለቱ ተመሳሳይ ናቸው። እንደዚህ መጠቀም እንችላለን ነው። እዚህ ጋርም ስንመጣ ምን እያለን ነው? ግሬዳቸው ወይም ኤጃቸው ከግሬተር ዛን 16 በላይ የሆኑ ካለ እነሱን አምጣልኝ ከስቱደንት ቴብል ጋር ሄደን ቆርጥ አምጣልኝ ያለው ነው። እዚህ ጋር ስናይ ደግሞ ዌር ኮንዲሽን አለው። ሴሌክት አስትሪክስ ፍሮም ስቱደንት ከስቱደንት የተባለ ቴብል ጋር ሄድ ሁሉን ሮ እና ኮለም አምጣልኝ። ስታመጣልኝ ግን ኮንዲሽን አለ። እኛ ኮንዲሽን ምንድን ነው? ግሬድ 9 ያልሆኑ ተማሪዎችን ከ9ኛ ክፍል ውጭ ያሉ ማንኛውንም ተማሪ አምጣልኝ ብለን እየነገርነው ነው። ይችን በትንሹ ማሳነስ ከሆነ አሳነስን አይተናል። ደግሞ አጣምረን በጣም ውስብስብ የሆኑትን ማድረግ እንችላለን። ከስቱደንት ቴብል ጋር ሄድ ሮና ኮለም ሁሉን አምጣልኝ። ስታመጣ ግን ዌር ኮንዲሽን አለኝ። ምን ይለናል እዚህ ጋር? ግሬድ ሌብላቸው 11ኛ ክፍል የሆኑ በተጨማሪ ጾታቸው ወንድ የሆኑ ኦር ወይም ማለት ነው ግሬድ ሌብላቸው 12 የሆኑና እድሜያቸው ከ17 ዓመት በላይ ካሉ እነዚህን አምጣልኝ ብለን መናገር እንችላለን ነው። እስኪ
ለምሳሌ ፓተርን ማችንግ ከማየታችን በፊት እስኪ እነዚህን የተወሰኑትን ገብተን በማይክሮሶፍት አክሰስ እንመልከታቸው ነው። አክሰስ እዚህ ጋር ኦልሬዲ የሰራሁት የተወሰነ ዳታ ነበረ። ይህ ስቱደንት ቴብል እንደምንመለከተው ስቱደንት አይዲ አለው፣ ኔም አለው፣ ኤጅ አለው፣ ግሬድ አለው፣ ጾታም አለው። እስኪ እንመልከት። ከስተም ወይም ዱኬል ኩዌሪ ለመጻፍ ኦልዌይስ ኤስኩኤል ለመጻፍ የት ጋር እንሄዳለን? ክሬት ቱልባር ጋር እንሄዳለን ብለናል። ኩዌሪ ዲዛይን እንመጣለን። እንደዚህ አይነት ነገር ሲመጣለን እቺ የምናርጋት ብለን እናጠፋለን። ስናጠፋ ከላይ ኤስኩኤል ቪው ራሱ ይመጣልናል። ይኸው የሆነ ነገር ያመጣልናል። ራሳችንን ጻፍ። ስንጽፍ እኛውን የፈለግነው ምንድን ነው? እስኪ ሴሌክት ካፒታል እናድርገውና ሴሌክት ዜን አስትሪክስ ሁሉንም ሮ እና ኮለም አምጣልን እያለው ነው። ዜን ከየት ነው የፈለግነው? ፍሮም ከማን ነው የፈለግነው? ቴብል የምንንገረው ስቱደንት ዜን ስንጨርስ ሰሚኮለን አንድ ሴንቴንስ ነው። ስቱደንት ጋር ሄድና ሁሉንም ሮ እና ኮለም አምጣልኝ ያለው ነው። ራን እናድርገው። ይኸው ኩዌሪ ሰልፍ አመጣልን ሁሉንም። ስቱደንት ቴብል ጋር ሄደ። እዚህ ጋር ነው ስቱደንት ቴብል ራሱ ነው ያመጣልን። አይታችኋል። እዚህ ጋር በነገር ነው መሰረት ሁሉንም አመጣልን። አሁን ግን ስፔሲፊክ ክራይቴሪያ ቢኖረንስ ለምሳሌ ኤጅ እና ወይም ኔም እና ኤጃቸው እንዲያመጣልን ከፈለግን ኩዌሪውን እዚህ ጋር ለመቀየር ስንፈልግ የት ጋር ነው የሚቀይረው? ቪውን እዚህ ጋር ቪው መታን ኤስኩኤል ቪው አድርገን ስንል ቅድም የጻፍነው አለ እሱን ያመጣልናል። አስቴክሷን ብቻ ይቀይራት ወይም የኮለም የሚመጣልን ኮለም የፈለግነው ማንና ማንን ነው? ማንና ማን እንዲመጣልን ፈለግን። እዚህ ጋር ከነዚህ ውስጥ ስቱደንት ኔም እና ኤጅን አምጣልን። ሁሉ እዚህ ጋር ሁሉን ነበር ያመጣልን። አሁን ግን ቀይረውና ኔም እና ኤጅን ብቻ እንዲያመጣልን ነው። ስቱደንት ኔም አስትሪክስ ስቱደንት ካፒታል የነበረውን ኦኬ ስቱደንት ኔም ኮማ ኤጅ። አሁን እያልነው ያለነው ምንድነው ማለት ነው? ሴሌክት ፍሮም ስቱደንት የተባለ ቴብል ጋር ሄድ እዚህ ጋር ማለታችን ነው። ሄድና ስቱደንት ኔም እና ሴሌክት አድርገህ ቆርጠ ብቻ ወጣል። ኔም እና ኤጅን ብቻ አምጣልኝ ያለው ነው። እንደዚህ አድርገን መጻፍ እንችላለን በአንድ መስመር፣ ምክንያቱም ሰሚኮለን ካለው አንድ መስመር ነው። ወይም ደግሞ ካስፈለገ እንዴት አድርገን መጻፍ እንችላለን? ሪዴቢሊቲው በደንብ እንዲነበበን ከፈለገን እንድችም ማድረግን ማምጣት እንችላለን። እስኪ ራን እናድርገው። ራን የት ጋር ነው የምናገኘት? ኩዌሪ እዚህ ጋር ከላይ ሃይላይት የተደረገውን ነገር ስነካው ዜን ራን ስንለው ይኸው በነገር ነው መሰረት ስቱደንት ኔም እና ኤጅን ቆርጦ አመጣለን ማለት ነው። ይህንን ይመስላል። አሁን ምን እያደረግን ነው? በሴሌክት ተጠቅመን እስኪ ኩዌሪውን ለመቀየር ምንድነው የምናደርገው? ወደ ኤስኩኤል ለመሄድ ስንፈልግ እሺ ጋር ቪው እንመጣለን። ኤስኩኤል ቪው ስናደርገው ያመጣልናል። አሁን ደግሞ እንደገና ሌላ ነገር መጨመር ከፈለግን ትዕዛዝ ወይም ደግሞ ኮንዲሽን እንዲኖረን ከፈለግን ምን እናደርጋለን አለ? ኩዌሪ የተባለ ነገር ቢኖረን ምን እናደርጋለን ነው። ለምሳሌ ጾታቸውን ሴት የሆኑ ብቻ ከፈለግን እሱን እስኪ እንጨምርበት ነው። ሴቶችን ብቻ እንዲያመጣልን ከፈለግን እዚህ ጋር ዌር የተባለውን ዌር ሴክስ ኢዝ ኢኳል ቱ ኤፍ ማለት ምን ማለት? እዚህ ጋር ስንመጣ ስቱደንት እዚህ ጋር ምን ብለናል? ኤም ማለት ሜል ለማለት ነው። እዚህ ጋር ኤም ነው። እዚህ ጋር ኤፍ ያልናት ማለት ነው ሴቶችን ሪፕሬዘንት ለማድረግ ነው። ሶ ሴክስ ኢዝ ኢኳል ቱ ወይም ጀንደር ኢዝ ኢኳል ቱ ምን ብለናል ማለት ነው? ፊሜል የሆኑትን እናምጣ ነው። ሶ ይሄው ሰሚኮለን እንዘጋለን። ምን ማድረግ እንችላለን? ይሄንን አንዷን ሰሚኮለን እናጥፋና እስኪ ራን እንበለው። እዚህ ጋር መታን ራን ሲንታክስ ራን ፍሮም ኢን ፍሮም ክሎዝ ምን ተፈጠረ ማለት ነው? ፍሮም ክሎዝ ተሳስተን ምን አስገብተናል ማለት ነው? እዚህ ጋር ኮማ አስገብተናል። አንድ ሴንቴንስ ስለሆነ ይሄኛው ኮማ ያስፈልገው ማለት ነው። አሁን ራን እናርገው። ተመልከቱ ሴት የሆኑትን ብቻ ቆርጦ አመጣለን። ሲያመጣልን ግን ቅድም ስለነገር ነው ምንድን ነበር ያለው? እዚህ ጋር ቪው ስናመጣ ስንነግረው ሴሌክት ሁሉን አይደለም የሚያደርግ ነው። ስቱደንት ኔም እና ኤጅን ብቻ ሳየን ስላልነው ነው ይሄንን ቪውን ስንቀይረው ይሄንን ያመጣልን ማለት ነው። ስቱደንት ኔም እና ኤጅን አመጣ ግን ሴቶችን ብቻ ነው ያመጣልን። ሶ አሁን ቪውን ስንቀይረው እንደዚህ አይነት ቪው ያመጣልናል። እንደዚህ አይነት ቪው እኛ ቪውን ኤስኩኤል ነው የፈለግነው። ኤስኩኤል መተን ስናሳየው ሁሉንም እንዲያመጣልን ከፈለግን ምን እናደርጋለን? እዚህ ጋር የስ አስትሪክስ እቺን ነገር እናርጋት። ራን ስናደርገው ይሄው ስቱደንት አይዲያቸውን፣ ኔማቸውን፣ ኤጃቸውን፣ ግሬድ ግን ጾታቸውን ሴት የሆነ ብቻ ምክንያቱም ኩዌሪውን ምን ስላደረግነው ሄድ ተጠቅመን ስላደረግነው እንደዚህ አድርጎ ያመጣልናል። ሶ ኩዌሪ የምንጠቀመው የሆነ ኮንዲሽን ወይም ክራይቴሪያ ሲኖረን ነው። ሴሌክት የሚለውን ነገር ደግሞ የምንጠቀመው ምን ሲኖረን ነው? ሴሌክት የሚለውን ደግሞ የኮለን አይነቶችን የሚያሳየን የኮለም የትኛውን ነው የትኛውን ነገር ላምጣላችሁ ሴሌክት እንጠቀማለን። ኩዌሪ ካለን ደግሞ ኮንዲሽን ለማምጣት እንጠቀማለን። ይህንን ይመስላል። ፓተርን ማቺንግ ስሙ እንደሚነግረን እንደሚያመለክተን ምን ማድረግ ነው ይለናል?
የተለያዩ ነገሮችን የምንፈልገውን ነገር ፓተርን በመስራት ማች ማድረግ ነው፣ ወይም ዋይልድ ካርድስ በመጠቀም ማለት ነው። ዋይልድ ካርድስ ማለት በሆነ ስፔሲፋይ እናደርጋለን የሆነ ፓተርን እሱ ጋር የሚመሳሰል አመሳሰል የሆነ ዳታ ስናወጣ ዋይልድ ካርድስ እንጠቀማለን ነው። ለምሳሌ በጣም ፌመስ የሆነችው ኤስኩኤል ላይ የፐርሰንት ይቺ ምልክት ነች። ኤኒ ናምበር ኦፍ ካራክተር የሚለውን ነገር ለማሳየት ነው፣ የፈለገውን ያህል ለማለት ነው። ኢንክሉዲንግ ጊዜ ከዜሮ ይጀምራል ላይኖር ይችላል እንደማለት ነው ማች ስናደርግ፣ ወይም ደግሞ ከዛ በላይ ካለ ማለታችን ነው። አንደርስኮር ስናደርግስ ኤግዛክትሊ ዋን ካራክተር ሪፈር ያደርጋል። ይቺ አንደርስኮር ማለት አንድ ካራክተር ሁለት ማድረግ ከፈለጉ ሁለቴ አንደርስኮር አደርጋለሁ ማለት ነው። ሶ የሁለቱን ልዩነት በእንደዚህ ማወቅ ይቻላል ነው። ፐርሰንት ካደረግን ኤኒ ካራክተር ነው። ኤግዛክትሊ የሚለውን ነገር ማሳየት ከፈለግን ደግሞ የካራክተር ብዛቱን አንደርስኮር እንጠቀማለን። ባይ ዘ ዌይ ማይክሮሶፍት አክሰስ ላይ በፐርሰንት ምልክት ይልቅ ይችን የአስትሪክስ ምልክት ነው የምንጠቀመው ማለት ነው። እስኪ ለምሳሌ እንመልከት ይሄንን ኮማንድ ሴሌክት አስትሪክስ ፍሮም ስቱደንት ምንድነው የሚለን? ከስቱደንት ቴብል ሄድ ሁሉንም አይነት ሮና ኮለም አምጣ። ስታመጣ ግን ይላል ዌር ስቱደንት ኔም ላይክ ይላል። ላይክ ምንድነች? ፓተርን ማቺንግ የሚያሳየን ኮማንድ ላይክ የሚለው ነው። ስጀምር ኢ መጀመሪያው ማን ይሆናል? ኢ ከዛ ፐርሰንት ካለ ፐርሰንት ምንድነው ሪፈር የሚያደርግ ኤኒ ናምበር ኦፍ ካራክተር በኢ ጀምር እንጂ ከሱ በኋላ የፈለገውን አይነት ካራክተር ሊኖር ይችላል። ግን የመጀመሪያዋ ኢ ቲዩንስ በኢ ይጀምር ሲለን ላይክ ኢልና ፐርሰን አደረግን ማለት ነው። ይችኛውን ስንመለከት ኤስ ምንድነው የሚለን? በተቃራኒ ዌር ይለንና መጀመሪያው ፐርሰን ነው። መጀመሪያ አካባቢ ፐርሰንት ምልክት ካለ የፈለገው ካራክተር ሊኖር ይችላል። ግን መጨረሻ ላይ ምን ይሆን ነው? ሲያልቅ በኢ ይለቅ እያልነው ነው። ይችን ደግሞ ተመልከቱ። ዌር ይልና ላይክ አለች። ይቺ ስታመሳስል ማች ስታደርግ መጀመሪያው አካባቢ የፐርሰንት ምልክት አለ። የፈለገውን ያህል ቴክስት ወይም ካራክተር ሊኖር ይችላል። በመሃል ኢ ይኖረው፣ መጨረሻማ አካባቢ ሌላም ነገር ሊኖረው ይችላል። ሶ ኢ የምንፈልጋት መሃል ላይ ሲኖር ነው ብለን ልነግረው እንችላለን። ሶ ሶስቱን አየን። መጀመሪያ ላይ ካረግናት ከዛ በኋላ ያለው ነገር የፈለገው ነገር ይሁን ማለታችን ነው። መጨረሻ ላይ መጀመሪያ ላይ ፐርሰንት ካደረግን መጀመሪያ ላይ እንደፈለገ ይሁን፣ መጨረሻው ግን ይሄ ይሁንልን ስንል ነው። ሁለቱም ካደረግነውና መሃል ላይ ካደረግነው ግን በመጀመሪያም በመጨረሻ ብዙ ካራክተር ሊኖር ይችላል። ግን ያ ፊደል መሃል ላይ ብቻ የሆነ ቦታ ላይ ኢ ይኖረው ካለን ይህን ምልክት እንጠቀማለን። ይሄስ ምን ማለታችን ነው? ጄ አለና አንደርስኮር አንደርስኮር አራቴ አንደርስኮር ባረግ፣ ስለዚህ 5 ፊደል በጄ የሚጀምር ሆኖ ከሱ በኋላ ደግሞ 4 ፊደሎች ግዴታ ሊኖሩት ይገባል። በአጠቃላይ በጄ የሚጀምር 5 ፊደል ያለው ሆሄ አምጣልኝ ያለው ነው። ኤግዛክትሊ ነው የምንነግረው ቦታውን። ጄ ብለን ግን አንደርስኮር አንዴ ብቻ ከሆነ 2 ፊደል ሆነ ማለት ነው። ስለዚህ ጆ ሊሆን ይችላል። ጄ ኦ ከሆነ እሱን ሊያመጣልን ይችላል። 2 ፊደል ነው። ስለዚህ አንደርስኮር የሚነግረን ከዛ ፊደል በኋላ ያለውን ካራክተር ብዛት ነው። ፐርሰንት ካደረገው ነው ግን አንሊሚትድ ነው፣ የፈለገውን ያህል እያልነው ነው። አንደርስኮር ካደረግነው ግን በብዛቱ ልክ 2 ካደረግነው 2፣ 3 ካደረግነው 3፣ ከዚህ ከጄ ፊደል በኋላ ይህን ያህል ካራክተር ይምጣልን ስንል ይህንን ነገር እናደርጋለን ነው። እሺ እስኪ ለምሳሌ ማይክሮሶፍት አክሰስ ላይ ገብተን እነዚህ ነገሮችን ቼክ እናደርጋቸው። ኮፒ ያደረኩት ይህንን ዜን አክሰስ ጋር እሄዳለሁ። እዚህ ጋር አለ ኤስኩኤልን ለመክፈት ኩዌሪ ዲዛይን ሄዳለሁ። ዜን የሚመጣልኝ ይችን ነገር አጠፋለሁ። ከዛ በኋላ ኤስኩኤል ቪው ይመጣልኛል። ኦኬ እሷን ክሊክ አደርጋለሁ። ይኸው መጥቶልኛል። ክሬት ያደረኳትን ኮፒ አድርጋት። አሁን ምንድነው እየጻፍኩ ያለሁት? ፍሮም ስቱደንት የተባለ ቴብል ጋር ሄድ፣ እዚህ ጋር ማለት ነው። ዜን ሴሌክት ኦል አስትሪክስ አደረኩኝ ማለት ኦል ሮ ኤንድ ኮለም ሴሌክት አድርግ። ስታደርግን ኮንዲሽን አለኝ። ስቱደንት የተባለው ጋር ስቱደንት ኔሙን ስታመጣ ምን የሆነ ነው? ላይክ ወይም ፓተርን ማቺንግ እየሰራ ነው። እዚህ ጋር በኢ የሚጀምር ፐርሰንት የማን ምልክት ነች ብለናል። ሌላ ማይስኩኤል ነው ስንጠቀም ነው። እኛ ጋር እዚህ ጋር አስትሪክስ ነው የምንጠቀም። ይህን ነገር ራን አድርግልኝ ነው። ሰው እስኪ እናድርገው። ራን ኢት ሴይስ ምንድነው የሚለን? ኢረር ይፈጠራል። ያ ኢረር ኢን ስትሪንግ ኢንኩሪ ኤክስፕሬሽን። ይህን ነገር ስታደርገው ኢረር አለን የሚለን። ኢረሩ ለምን የተፈጠረ ይመስላችኋል? ምክንያቱም እዚህ ጋር የሚፈልገው ኢትስ ኖት ከርሊ ኮትስ አይደለም የሚፈልገው። ኮትስ ላይ ስንሰራ ምን መሆን መቻል አለበት? ስትሬት መምጣት መቻል አለበት። ስትሬት ኮትስ ነው የሚፈልገው። እሱን ነገር እንዴት ነው? ከርሊ ኮትስ እና ስትሬት ኮት የሚባል ነገር አለ። አሁን ከርሊ ኮትስ የሚመጣው ከኮፒ ከወርድ ኮፒ ስናደርገው የስልካችን ነገሮችን ተጠቅመን ስናመጣው፣ ይህን እንዳያችሁት ይህን ኮማንድ ያመጣሁት ከየት ነው? ከማይክሮሶፍት ፓወርፖይንት ነው። ከዚህ ሳመጣው ኮፒ ሳደርገው ከርሊ ትሆናለች። አያችኋት? ከርሊ ያለች ነው።
ግን የሚፈልገው የትኛውን ነው? ስትሬት ኮትስ ነው የሚፈልገው። ሶ ስትሬት ኮትስ የምናገኘው ምን ሲሆን ነው? ራሱ ኪቦርዳችንን ስንጠቀም ስትሬት ይሆናል። ይችን እናጥፋት፣ ከዛ ይችኛዋንም እናጥፋት። ምክንያቱም ስትሬት የምናገኘው ምን ሲሆን ነው? ኮፒ ስላደረግን ነው። ኮፒ ሳናደርግ ራሳችን መጻፍ ይጠበቅብናል። ኖርማሊ ስነጋት አሁን ስትሬት ኮትስ ሆናለች። ዜናውንም ስትሬት ኮትስ ሆኗል። አሁን ራን ብናደርገው ምንም አይነት ችግር አይፈጠርም። ሶ ፓተርን ማቺንግ ስራልኝ ላይክ አደረግነው። ስሰራልኝ ግን የመጀመሪያው ይሁን፣ ከዛ በኋላ ግን የፈለገው ይሁን፣ የፈለገው ካራክተር ያለው ይሁን። ስቱደንት ላይ ስንመጣ በኢ የሚጀምር ኦልሬዲ የለም። እስኪ ምን እንደሚያመጣልን እንየው። ራን ለማድረግ እዚህ ጋር ክሊክ እናደርጋለን። ራን፣ ይኸው ምንም አይነት ነገር አላመጣልንም ማለት ነው። ሶ እስኪ ደግሞውን ኩዌሪያችንን ኩዌሪ ለመቀየር ኤስኪዩኤል ቪው እንመጣና እዚህ ጋር መታን አስትሪክሷን መጨረሻችን እንዲሽ ባረጋት፣ ይሄን ባጠፋው ምን እየነገርኩት ነው ማለት ነው? ከመጀመሪያው አካባቢ የፈለገው ቢሆን ችግር የለም። መጨረሻዋ ግን ኢ ያለበት አምጣልኝ፣ ከስቱደንት ቴብል ሄድና አምጣልኝ ኮለም፣ የፈለገውን አይነት ኮለም እና ሮ ይኑሮ እያለ ነው። ይኸው መጨረሻው ኢ የሆነ ማንን አመጣልን ማለት ነው? አበበና ከበደ የሚባል ስም አመጣልን። ዜን አሁን ደግሞ እስኪ እንቀይረው። ሌላ ምን ብናረገው ብለናል? መሀል ላይ ብናረጋት፣ አሁን አስትሪክስ ብናረገው መጀመሪያና መጨረሻው አካባቢ ችግር የለውም፣ ግን መሀል ላይ ኢ ያለበትን ፊደል አምጣልኝ ያልነው። ዜን ራን፣ ይኸው ኢ መሀል ላይ ያለበት ከበደ እዚህ ጋር አለች ኢ፣ እዚህ ጋርም አለች ኢ፣ አስቴር እዚህ ጋር አለች ኢ። ማን ነው የቀረው ማለት ነው? ሂሩት ኢ ስለሌላት መሀል ላይ ወይም መጀመሪያ ላይ መጨረሻ ላይ ምን ስለሌላት አላመጣልንም ማለት ነው። ሶ እንደዚህ በማድረግ ፓተርን ማቺንግ መስራት እንችላለን ማለት ነው። እሺ ቀጣይ ሶርቲንግ ነው። ሶርት ማለት ኦርደር ማድረግ ነው። ሶ እንዴት ነው ኦርደር የምናደርገው? ሁለት አይነት ኦርደር ሊኖረን ይችላል። አንደኛው ምንድነው? አሴንዲን በማድረግ ሊሆን ይችላል። አሴንዲን እናደርገዋለን። ባይ ዲፎልት እንደዛ ነው የሆነው። ፍሮም ኤ ቱ ዚ ሊሄድ ይችላል። ወይም ደግሞ ዲሴንዲን ሲሆን ደግሞ ይገለበጥና ፍሮም ዚ ቱ ኤ ሊሆን ይችላል። በቁጥርም ከሆነ ከ9 ወደ 0 እየቀነሰ ሲመጣ ነው። እንደዚህ አድርገን ማድረግ እንችላለን። ኦልሬዲ ሴሌክት እና ፍሮም አውቀነዋል። ፍሮም ማለት ቴብል የሚሰራበት ይሄ ኩዌሪ የሚሰራበት ነው። ሴሌክት ደግሞ የሚመጣልን ኮለም እነማን ይምጣልን ነው። ሶ ኦርደር ለመጠቀም ሶርት ለማድረግ ኦርደር ባይ ኮማንድ እንጨምርበታለን። ኦርደር ባይ የትኛውን ኮለም በመጠቀም ነው ኦርደር የሚያደርግልን? ኮለምን እነግረዋለን። ዜን እዚህ ጋር ያለውን ነገር ኤኤስሲ ወይም አሴንዲን ማለታችን ነው። ዲሴንዲን ከፈለግን ይህን ነገር እናስገባለታለን። ለምሳሌ እዚህ ጋር ስንመጣ ምን አድርጋለህ? ፍሮም ስቱደንትስ ጋር ትሄድና ሁሉን ነገር ሴሌክት አድርግ። ኦርደር የምታደርገው በማን ነው? ኔም የተባለ ኮለምን ግን ኦርደር አድርግልን። ስታደርግልን እዚህ ጋር ዲፎልቱ ምንድን ነው ማለት ነው? አሴንዲን ነው። በአሴንዲን ፍሮም ኤ ቱ ዚ ይሄድልናል ማለት ነው። እዚህ ጋር ደግሞ ስንመጣ ኦርደር ባይ በምን አድርግልናል ነው? በግሬድ ሌብላቸው ስታደርግን ዲሴንዲን ይሁን ማለትም ከምን ግሬድ ሌብላቸው ከትልቁ ወደ ትንሹ እየቀነሰ ይምጣልኝ ያልነው ነው። ሌላኛው ደግሞ ምን ልናደርግ እንችላለን? መልቲፕል ኮለም ተጠቅመን ሶርት ልናደርግ እንችላለን። ለምሳሌ ኦርደር ባይ መጀመሪያ በግሬድ ሌብላቸው ፈርስት አድርግልኝ። ስታደርጋቸው ምንድን ነው? ዲሴንዲን ይሁን። ከዛ ደግሞ በግሬድ ሌብላቸው ከጨረስክ በሁለተኛው ደግሞ በስማቸው የተነሳ ምን አድርግልን ነው? አሴንዲን አድርግልን ብለን ነገር ነው። ሶ ከሁለት በላይ ኮለምን በጋራ ስንጠቀም ኦርደር ባይ ላይ እንደዚህ እያመጣን ኮማ እያደረግን መጠቀም እንችላለን። ሶርቲንግ ይህን ይመስላል። ሶርት ለመስራት ኦርደር ባይ የሚለውን መጨረሻ አካባቢ ላይ መጨመር ነው። ከዛ ኮለም እናስገባለታለን። ከዛ የምንፈልገው ነው አሴንዲን ወይም ዲሴንዲን የሚለውን ነገር እንነግረዋለን። ባልነው መሰረት ያመጣልናል ነው። ይህን ነገር እስኪ ለምሳሌ ወደ ጆይን ከመሄዳችን በፊት አንድ ምሳሌ እናምጣ። የትኛዋን ጋር እናርጋት? ይችላል። ለምሳሌ ይችን ኮፒ እናርጋትና አክሰስ ጋር እንምጣ። ኩዌሪ ላይ ራሷን ኩዌሪዋን ለመቀየር እሺ ጋር መታን ኤስኪዩኤል ቪው እናደርጋለን። ዜን እዚህ ጋር እናምጣለት። እኛ እናስተካክለው። ሪሌቲቪቲ እንጨምር። ፍሮም ስቱደንትስ ሳይሆን የቴብል ኔሙ ስቱደንት ነው። ኤስ እናጠፋታለን። ኦርደር ባይ ግሬድ ሌብል የሚባል አይደል? እዚህ ጋር ማን ነው የሚለው? ግሬድ ነው የሚለን ሰው። ይችን መሳሳት የለብንም። ግሬድ እስከሆነ ድረስ ግሬድ በዲሴንዲን አምጣለን እያልነው ነው። እስኪ ራን እናደርገው። እዚህ ጋር መተን ራን። ይኸው እንደምታዩት በግሬድ ሌብሉ ዲሴንዲን አደረገልን። ከ11 ጀመረ፣ ከዛ 8፣ ከዛ 6 እያለ እየቀነሰ ይመጣል ነው። እንደዚህ አድርጎ አምጥቶልናል። ሶ ኦርደር ማድረግ ከፈለግን ምን እናደርጋለን ማለት ነው? ኦርደር ባይ የተባለውን ነገር እዚህ ጋር እናስቀምጣለን። ያን የምንፈልገውን ኮለም እሱ እናስቀምጥለትና አሴንዲን ወይም ዲሴንዲን የሚለውን ነገር እንነግረዋለን ማለት ነው። እሺ አሁን ደግሞ ጆይን የሚለውን እስኪ እንመልከት። ጆይን ማለት ሁለት እና ከዛ በላይ የሆኑ ቴብሎችን
እርስ በርስ አገናኝተን ዳታ ስናነብ ወይም ስናይ ወይም ኤክስትራክት ስናረግ ማለት ነው። እሱ ጆይን ይባላል። ጆይን የምናደርጋቸው ሁለቱ ቴብል ማወቅ ያለባችሁ መጀመሪያ እነዛ ሁለቱ ቴብሎች ዝምድና ሊኖራቸው ለግዴታ ይገባል። ለምሳሌ እዚህ ጋር ፍሮም ቴብል 1 እና ቴብል 2 የተባሉት መጀመሪያ በፎሬን ኪ የተያያዙ መሆን መቻል አለባቸው። ዝምድና ያላቸው ቴብሎች ከሆነ ከነዛ ቴብል ውስጥ የተለያየ ኢንፎርሜሽኖችን አንድ ላይ አድርገን ማየት የሚያስችለን ሲንታክስ ነው ማለት ነው፣ ወይም አሰራር ነው ይሄ። ሴሌክት እና ፍሮም አውቀናል። ፍሮም ማለት ቴብል ነው የምንነግረው። ፍሮም ሂድ ከቴብል 1 እና ከቴብል 2 ሂድ፣ ሁለቱ ዝምድና አላቸው። ከነዚህ ውስጥ እንድታሳየኝ የምፈልገው ኮለም አለ። ከቴብል 1 ይሄንን ኮለም አሳየኝ፣ ከቴብል 2 ደግሞ ይሄንን ኮለም አምጣና አሳየኝ። ግን ስታሳየኝ ኮንዲሽን ካላችሁ ደግሞ ኮንዲሽናችሁን ታስቀምጣላችሁ። የቴብል 1 ኪ ሁለቱ ወይም ፎሬን ኪ እየሰራበት ዝምድና የሰራበት ነው እዚህ ጋር ባይዘው የምታደርጉት። ሁለቱ የተገናኙበትን ከቴብል 1 እና ከቴብል 2 ያገናኛቸውን ኮለም እዚህ ጋር ኩሊናል በማድረግ ታሳያላችሁ ማለት ነው። ለምሳሌ እዚህ ጋር ስንመጣ ስቱደንት እና ግሬድስ ላይ ሂድ አለው። ስቱደንት እና ግሬድ ላይ ትሄዳለህ። ምክንያቱም ስቱደንት የሆነ ግሬድ አላቸው፣ የተያያዘ ናቸው ሁለቱ ስቱደንት እና ግሬድ። እዛ ጋር ትሄድና ከስቱደንት ኔሙን አሳየኝ፣ ከግሬድ ማርክና ሰብጀክት አምጣ። ስለዚህ የሚያሳየኝ ኮለም ማነው ማለት ነው? ኔም ማርክና ሰብጀክት ታሳየኛለህ ይላል። ግን ስናሳየው ስቱደንት ሁለቱም ያገናኛቸው ምንድን ነው? ስቱደንት እና ግሬድ፣ ስቱደንት አይዲ እና ግሬድ ስቱደንት አይዲ ላይ የመጣችው ፊልዱ ሁለቱ ተመሳሳይ የሆነውን አሳየን ብለን እነግረዋለን። ይህ ነው ዝምድና፣ ስቱደንት አይዲ ነው ዝምድና የፈጠረላቸው ከግሬድ እና ከስቱደንት ማለት ነው። ሁለተኛው ነገር ደግሞ እዚህ ጋር እንደምናየው ለየት ያለው ስቱደንትን አስ ኤስ ብላ አምጣለን። ምናልባት የቴብል ረዥም ከሆነ ማሳጠር ከፈለግን አስ የሚለውን ነገር መጠቀም እንችላለን። ስቱደንት ፍሮም ቴብል ስቱደንት ጋር ሄድና አሳጥረ እንደ ኤስ በልልኝ፣ ወይም ግሬድን ደግሞ እንደ ጂ ካረግነ በኋላ ዜን ኤስን መጠቀም እንችላለን። ሙሉ ስቱደንት የሚለውን መጠቀም ትታል ኤስ ዶት ኔም ማለት ከስቱደንት ማለት ኤስ ማለት ሌላ ወይም ሌላ ስያሜ እየሰጠው ነው። ኤስ ኔም ከጂ ማርክ አልነው ግሬድ እንደማለታችን ነው። ዜን ጂ ሰብጀክት ማለት ደግሞ ግሬድ ማለታችን ነው። ስናሳጥረው አስ ተጠቀምን ማለት አሳጠር ነው ስቱደንት የሚለውን ነገር ስናሳጥረው እንደማለት ነው። ሌላኛው ደግሞ ሶስተኛው አማራጫችን ምን ማድረግ ይቻላል ማለት ነው? ፊልተር ማድረግ እንችላለን። የሚመጣልን ዳታ ፊልተር ለማድረግ ዌር ላይ እንጨምራለን። የሚመጣው ዳታ ላይ ምን አድርግልን ተባለ? እዚህ ጋር ስቱደንት አይዲ እና ግሬድ አይዲው ምን ይሆንልን ነው የተመሳሰለ ስታመጣልን አለ። ስታመጣልን ግን ማርካቸው የግሬድ ጂ ማርክ፣ ጂ ማለት ግሬድ ለማለት ነው። አስ ብለን አምጥተነዋል። ግሬድ ማርካቸው ከ85 በላይ የሆነ እንዲሁም ጾታቸው ስቱደንት ላይ ታገኛለህ። ስቱደንት ሄድና ጾታቸው ሴት የሆኑ ዳታዎችን አምጣለን ብለን እነግረዋለን። እስኪ ለምሳሌ እዚህ ጋር እንመልከት። ይኸው ስቱደንት ቴብል እንደዚህ ክሬት አደረግን። ስቱደንት አይዲ 1 2 3 ያለ ሳራ፣ ትዕግስት እና ሄለን የተባሉ ኔማቸው አለ። ግሬድ ደግሞ ራሱን የቻለ ቴብል አለን። እንደምናየው ግሬድ አይዲ ያለው 101 102 103 ብሎ አስቀመጠው። ስቱደንት አይዲ የመጣችሁ ከዚህ ነው የመጣችሁ። ስቱደንት አይዲ 1 ማለት ምን ማለት ነች? ሳራ ማለት ነው። ስቱደንት አይዲ 2 ማለት ደግሞ ሄለን ማለት ነው። አያችሁ፣ ስቱደንት አይዲ ፎሬን ኪ ነው። ሁለቱን ቴብል ያዛመደው ያገናኘው ፎሬን ኪው ማን ነው? ስቱደንት አይዲ ነው። ዝምድና የፈጠረላቸው ማለት ነው። ሶ ሰብጀክቱ ማትስ ነው። ስኮር እዚህ ጋር አለ። አሁን የፈለግነው ምን ማድረግ ነው? ሁለቱን ጆይን ማድረግ እንችላለን። ለምን? ዝምድና የፈጠረላቸው ስቱደንት አይዲ የተባለ አለ ሁለቱም ጋር። ስቱደንት ላይም ስቱደንት አይዲ አለ፣ ግሬድ ላይም ግሬድ አይዲ አለ። ሶ ይቺን ነገር ብንተገብራት ምንድን ነው የሚለን? ይሄ ስቱደንት እና ግሬድ የተባለ ቴብል ጋር ሄድ። ይሄው ሁለቱን አገኛቸው። ካገኘ በኋላ ቆርጠህ አውጣልኝ ማንን ኮለም አሳየኝ ይለዋል። ከስቱደንት ኔም የተባለውን ስያሜውን፣ ከግሬድ ሰብጀክት የወሰዱትን ሰብጀክት፣ ከዛ ደግሞ ከግሬድ ደግሞ ስኮራቸውን አሳየኝ። ስለዚህ 3 ኮለን አርግልኝ፣ 3 ኮለን ኔም ሰብጀክት እና ስኮር የተባለ ከነዚህ ከዛም ከዚህ የተወጣጣ ስራልኝ። ስትሰራልኝ ግን ምን የሆነ ነው? ስቱደንት ከስቱደንት አይዲ ከስቱደንት ቴብል ስቱደንት አይዲ የመጣበት ማለት ማን ካለ ለምሳሌ እዚህ ጋር ነች። ሁለቱ ተመሳሳይ የሆነበትን ታመጣለህ። ከግሬድ ደግሞ ስቱደንት አይዲ ሁለቱ ተመሳሳይ የሆነ ለምሳሌ ማን አለ እዚህ ጋር? አንድ ቁጥር ሳራ ነች። እዚህ ጋር ሁለት ቁጥር ማን አለ ማለት ነው? ትዕግስት አለ። 3 ቁጥር ግን አለ እንዴ? የለም። ስለሌለም መረጃ አናገኝም። ሁለቱ የተመሳሰለበትን ቁጥር ካለ እነሱ ነው የምታሳየኝ ያለ ነው። ሶ ሪዛልቱን እንመልከት። ይሄው ሪዛልቱ ከሁለቱ ቴብል ሄዳለን። 3 ኮለም ነው። ይሄው ከስቱደንት ሄድና ስማቸውን ታሳየኛለህ። ይሄው ሳራ አለ፣ ምክንያቱም እዚህ ጋር አንድ ስለሆነ ነው። ዜን ከግሬድ ሄድና ሰብጀክቱን አሳየኝ። ሳራ ምንና ምን ግሬድ ነው የወሰደችው? ሰብጀክት ማትስ እና እንግሊሽ ነው። ይሄው ዜን ደግሞ ስኮር በዛ ሰብጀክት ያመጣችውን ስኮር 95 እና 88 ታሳየን። ሁለተኛው ደግሞ ማን ነች? እዚህ ጋር ቱ ይላል። ቱ
ቱ ማለት እዚህ ጋርም ቱ አለ ማነች ሁለቱ የተመሳሰለበት ትዕግስት ነች። ትዕግስትን ኔሙን ያሳየናል። ዜን ምን ሰብጀክት ነው ማትስ ዜን 76 ሶ ይቺ ዌር የሚለው የሚያሳየን ተመሳሳይ ሁለቱም ጋር ተመሳሳይ የሆነ ስቱደንት አይዲ ተመሳሳይ የሆኑትን ብቻ ነው አምጥተህ ምታሳየን ስንለው ዌር እንለዋለን። የሚያመሳስላቸውን የተመሳሰለው አንድ አለ እዚህ ጋር ሁለት አለ ሶስት የለም። ሰው እንደዚህ አድርጎ ያመጣልናል። ከተለያየ ሁለት ቴብሎች ዳታን ሚክስ አድርጎ ሲያገናኘን ጆይን ይባላል ማለት ነው። ይህንን ነገር እንጠቀማለን። ሌላኛው የምናየው ደግሞ አግሪጌት ፋንክሽን። አግሪጌት ማለት እናውቀዋለን። ካውንት ማድረግ ስንፈልግ፣ ሰም መስራት ብንፈልግ፣ አቨሬጅ፣ ማክስ፣ ሚን እንደዚህ አይነት ማክሲመም ቫልዩን ማግኘት ብንፈልግ፣ ሚኒመም ቫልዩ ማግኘት ብንፈልግ እንዴት እንሰራዋለን ነው እንዴት እናገኛለን የሚለውን ነገር እዚህ ጋር ነው የምንሄደው። ሁለት አማራጭ አለን። ዊዛውት ኮንዲሽን ያለምንም ኮንዲሽን እና ኮንዲሽን ሲኖረን። ኮንዲሽን አለን ማለት ዌር አለን ነው። ለምሳሌ ሲንታክሱ ነው። ሴሌክት እናደርግና ምን እናደርጋለን ይላል አግሪጌት ፋንክሽን ከነዚህ ውስጥ ወይ ካውንት ነው ወይ ሰም ነው ወይ ይሄንን ኤቪጂ ማለት አቨሬጅ ማለት ነው። ማክስ ማክሲመም ነው ሚኒመም እነዚህን እንጠቀማለን። ኮለም ኔም የሚሰራለን ለምሳሌ እዚህ ጋር ሰም ብለን ማርክ ካለን ማርክ የተባለውን ኮለም ምን አድርግልን ነው ሰም አድርግልን ድምሩን ፈልግልን እያልነው ነው። አሁን ማርክ የተባለውን ውስጥ ጋር ብራኬት ውስጥ የምናስቀምጠው የኮለም ኔም ነው። ፍሮም ማለት ደግሞ የትኛው ቴብል ጋር ይሄድልን ነው የሚለውን ነገር ፍሮም የሚለውን ጋር ነው የምንነግረው። ዜን ኮንዲሽን ካለን ዌር እንጠቀማለን ነው። እዚህ ኮንዲሽን ሳይኖር ነው ኮንዲሽን የሚኖር ዌር። ለምሳሌ እዚህ ጋር እንመልከት። ይህንን ኦልሬዲ አክሰስ ላይ ማላሳያችሁ እንደዚህ አድርገን መስራት ተመሳሳይ ነው። ጊዜያችንን ለመቆጠብ ስለፈለኩ እንጂ አንዱን የተወሰነው እናያለን። እዚህ ጋር ቢኖረን ግሬድ ቴብል ቢኖረን ግሬድ አይዲ አለ፣ ስቱደንት አይዲ አለን፣ ሰብጀክት አለን፣ ዜን ማርክ አላቸው። ይህን ኮማንድ ብንተገብረው ምንድነው የምናገኘው ነው። ምንድነው የሚለን ፍሮም ቴብል ግሬድ የተባለ ሄድና ግሬድ የተባለ ቴብል እንፈልግልኝ። ይኸው ይመጣና ግሬድን ቴብል አገኘ ፍሮም። ከዛ ስትሄድ ዌር ኮንዲሽን አለው እዚህ ጋር ሰብጀክት ማትማቲክስ የሆነውን ብቻ ኮለም ላይ ይልኝ። እዚህ ጋር ብዙ አለ ግን ማትማቲክስ የሆነውን አንድ ይችን ያገኛታል። ሁለት እዚህ ጋር ማትማቲክስ አለን፣ ሶስት ማትማቲክስ። ስለዚህ ሶስት ሮ አገኘ። ሶስቶችን ብቻ ይዛቸዋል። አሁን ምን ስራልኝ ነው ከሶስቱ አቨሬጅ ስራልኝ። የትኛውን ኮለም ላይ ነው ማርክ ሄድና የሶስት አግኝተናል። አንደኛው 95 ይሆናል፣ ሌላኛው 76 ይሆናል፣ ሶስተኛው 89 አለ። የነሱን አቨሬጅ ማርኩን ስራልኝ። ሰርተ አቨሬጅ ስትሰራ ግን ምን ብለህ አምጣልኝ ነው አቨሬጅ ማትስ ማርክ ብለህ እንደ አዲስ ኮለም ወይም ቴብል ክሬት አድርግ አምጣልኝ። ውጤቱ ይህን ይመስላል። አስ ስንል ስያሜ የራሳችን የሆነ ዩዘር ፍሬንድሊ የሆነ ስያሜ ስንነገር ነው። ካልነገር ነው ማርክ ብሎ ይመጣል። ግን ራሳችን ስለዚህ ምን ብለነዋል? አቨሬጅ ማትስ ማርክ ብለህ አምጣልን። ስታመጣ አቨሬጁን እዚህ ጋር አስቀምጠልን ነው። ስናመጣው 86.67 ብሎ ያመጣልናል። የሶስቱን የ95ን የ76ን የ92ን ራሱ አቨሬጅ ይሰራልናል። በተመሳሳይ ደግሞ ተመሳሳይ ነገር ነው። እዚህ ጋር ብናየው ደግሞ ሌላ ኮማንድ ሴሌክት ማክስ ብሎ የማርክን አስ ሃይስት ብላ አስቀምጥልኝ ነው። ሚኒልና የማርኳን ነው። ዜን አስ ሎስት ብላ አስቀምጥልኝ ሚኒመም ስለሆነ ፍሮም ግሬድ ቴብል ጋር ትሄዳለህ ነው። ግሬድ ቴብል ጋር ይሄድና ማክሲመማን ማን ብሎ አስቀምጣት ሃይስት። ዜን ሚኒመማን ሎስት ብላ አስቀምጥልኝ። እኛ ስያሜ ሰተነው ነው። ዜን ማክስ ሚል ከማርክ ውስጥ ከነዚህ ማርኮች ስንት ማርክ አለ? 1 2 3 4 5 ማክሲመሙን ነው የምፈልገው። ማክሲመሙ ስንት ነው? 95 88 76 89 92 አለ። ማክሲመሙ 95 ነው። ዜናውንም ከማርክ ውስጥ ከነዚህ ውስጥ ሚኒመሙን አውጣልኝ ነው። ሚኒመሙን ከነዚህ ሲለየው 76 ይሄው ሃይስት 95 ሎስ 76 ብሎ ያስቀምጥልናል። እነዚህ ስያሜዎች እኛን የሰጠነው ሎስ አስ ሎስት ብላ አስቀምጥልን፣ አስ ሃይስት ብላ አስቀምጥልን ብለን በነገር ነው መሰረት ያስቀምጥልናል። በዚህ መሰረት ይህ ምን የሚሰራ ይመስላችኋል ነው? ይህ የሚነግረን ስቱደንት የተባለ ቴብል ጋር ከብዙ ቴብሎች ውስጥ ስቱደንት የተባለ ቴብል ጋር ትሄድና ምን አድርግልን የሚለው ካውንት አድርግልኝ፣ ቁጠርልኝ። ካውንት እዚህ ጋር አይተናል። ካውንት እቺ አስትሪክስ ማለት ሁሉንም ነው። ምንም አይነት ኮንዲሽን ሳይኖር ሁሉንም ያሉትን በሙሉ ሮዎች ምን አድርግልኝ ነው ቁጠርልኝ። ቁጥራቸውን ቼክ አድርግልኝ። ብዛታቸው ስንት ነው ያለው ሮ ስንት ነው? እሱን ደግሞ ስታስቀምጥልኝ አስ ቶታል ስቱደንትስ ብለ አስቀምጥልኝ ነው። ቶታል ስቱደንትስ ብለ አስቀምጥ። ቶታል ስቱደንትስ የሚል እዚህ ጋር ክሬት አድርግ። ከዛ ከታች ደግሞ ብዛታቸውን አስቀምጥ። እስኪ እነን ቼክ እናርገው፣ እንመልከተው። አክሰስ ላይ ገብተን ማየት ስለምንችል እናርጋት። ኮፒ ዜን አክሰስ እዚህ ጋር አክሰስ ቅድም ክሬት ያደረጉትን ኦኬ ኦፕን ልበለው። ስቱደንትስ አለ። ከዚህ ስቱደንትስ ነው የፈለኩት። የት ነው ክሬት እገባለሁ። ኩዌሪ ዲዛይን ዜን እቺኛዋን እናረጋታለን ብለናል። እናጠፋለን።
ዜን ኤስኩኤል ቪው ይመጣልና እዚህ ጋር ኮፒ ያደረግናትን እዚህ ጋር አድርጋት። ሴሌክት ካውንት ኦል አስ ቶታል ስቱደንትስ ነው። ከዛ ከማን ስቱደንትስ የተባለ ቴብል ተመልከቱ። እዚህ ጋር ኤስ እናጠፋታለን ኢረር እንዳይፈጥርብን። ዜን እስኪ ራን በለው ማን አድርጋ አስቀምጥልናል ነው። ቶታል ስቱደንት ስንት ናቸው ግን ብዛታቸው? እስኪ እኛ እንመልከተው። ስንት ሮው ነው ያለው? ስቱደንትስ የተባለ ቴብል ላይ አንድ አለ፣ 2 3 4 አለ ማለት ነው። ኢንኩዌሪ ስናመጣው አስ ቶታል ስቱደንትስ ብሎ ምን ማምጣት አለበት ማለት ቁጥሩን ያስቀምጥልናል። እስኪ ራን በለው ራን። ይሄው እንዳለው ቶታል ስቱደንትስ አለ። ዜን ብዛቱን 4 አድርጎ ቆጥሮ አመጣልን። ሶ አግሪጌት ፋንክሽን እነዚህን ይመስላሉ። እነዚህን መጠቀም እንችላለን ማለት ነው። ለማንኛውም ክላሳችንን የዛሬው ይመስላል ጨረስን። ጥያቄ ካላችሁ ኮሜንት ላይ ጻፍ አድርጉ። ባይ ዘ ዌይ ላይክ ማድረጋችሁን አትርሱ። ጓደኛ ወዳጅ ዘመድ ካላችሁ ደግሞ ሼር አድርጉለት። ስለ ቴክኖሎጂ ስለ ተለያዩ ነገሮች መማር ማወቅ ከፈለገ እዚህ ጋር ይምጣ። ሰብስክራይብ አድርጉ። እቺ ኖቲፊኬሽን ደውሏን እንደዚህ አጥፏት። ያለውን ነገር ሆያ ሆይ ኤዱኬሽን ቲክታክም አለን ቴሌግራምም አለን። ገብታችሁ ቼክ አድርጉ። ቴሌግራም ባይ ዘ ዌይ እናንተ እንድትጽፉበት እናንተ እንድትወያዩበት አስመልክቶ ክሬት የተደረገ ነው። ግቡና እርስ በርሳችሁ ጻፉ፣ ተወያዩ፣ በጋራ እናውራ ነው። ለማንኛውም የዛሬውን ክላሳችን ጨርሰናል። በቀጣይ በሌላ ቻፕተር በሌላ ዩኒት እስክንመጣ ድረስ ለእናንተ ጤና ለሀገራችን ሰላም ይሁን። ቻው